አበቂላ በቃጅል ተደበደበች። ቃጅል ፍቅረኛዋ ነበር። አንተ እኮ ወንድ አይደለህም፣ ልብስህን አውጣውና በዚህ ጋር ሩጥ፣ ያኔ ወንድነትህን በማየት አምናለሁ ብላ ወንድነቱን ተፈታተነችው። የዚህም ጊዜ ቃጅልም እኔማ ወንድ ነኝ ረፊ ቢላትም በጥፊ ደረገመችው። አሁንስ ትግስቴ አለቀ በማለት ቃጅልም መልሶ በጥፊ ብሎ ይጥላታል። ያንተ የሚመጥንህ ጥቁር ዝንጀሮ ነው፣ እኔማ የናታንና የናታን ነኝ ፍቅረኛ አለኝ ብላ ታስጠነቅቀዋለች። እሱ ግን ፍቅረኛ የለሽም፣ ከኔ ውጭም ልታፈቅሪ አትችይም በማለት ይሄንን ጥያቄ ይሰጣታል። እሷ ግን ዳጣ አደባደባለሁ ብላ ቃጅልን ሂዳ በቴስታ አውልቀዋለሁ ስትል ከኪሱ መውጊያ ሲያወጣባት በእናትህ ይቅርታ ይችን ነገር በጣም እፈራታለሁ በማለት ቃጅልም ነይ ይዋጣልን ተጠጊ ልትደባደቢ አይደል እንደ ለእህትሽ አግዘሽ እየመጣች ስለዚህ ነይ በማለት ተጠጊኝ በማለት ነበረ ሲላት የነበረው። በዚህም የተነሳ ከኪሱ ነይ በይ ብሎ ጠጋ ስትለው ከኪሱ ሲያወጣባት በፕሊዝ ይችን ነገር በጣም ነው የምፈራት፣ ስለዚህ በቃ በሰባት እናሳልፈው፣ ስለዚህ ለልጆቹ ፈሪ እንዳልባል ሩጥልኝ ስትለው ነበረ። ሂሳብ ታወራርጃለች ስላትም እሺ ለዚህማ አትጨነቅ በማለት ዳጣም ቃጅልን እያባረረችው መስሎ ሁለተኛ ኤቢን ትነካና ካጠገቧ እንዳደርስ እያለች እያሮጠች ነበር የሄደችው። ውሃና ምጥንም ሲያዩት ይሄማ ሰው አይማታም ሁልጊዜ የሚጋብዛን ነው በማለት የያዙትንም ድንጋይ ጥለው ነበር። ነገር ግን እሷ ስታሯሩጠው ተከትለው ድንጋቸውን አንስተው ነበረ ጉዞ የጀመሩት። ናታን ለዳጣ የፍቅር ጥያቄ አቀረበላት። ዳጣም ኦኬ ብላ ተቀበለችው። እኔም ለመናገር ፈርቼ ነው እንጂ አፈቅረሃለሁ አለችው። እናም ይህን የሰማችው ኤቢ ከበር ሆና እነሱ ሲያወሩ እያዳመጠች ነበረ። አንተ ግን በአባቴና በእናቴ ቤት እንደዚህ ሰው ተኝቶ እናንተ ምንድን ነው የምታወሩትን ሁሉ ሰምቻለሁ በማለት ታፋጥጠዋለች። ኤቢ ይሄንን ስትለው ምንም ያወራነው ነገር የለም በማለት ይዘጋታል። ዳጣም ስታያት ደህና ደሩ ብላ ተነስታ ሄደች። ኤቢ ግን እየተናደደች እኔን ትቶ እንዴት ከሷ ጋር በማለት ይሄንን ብለው እሱም ትቷት ሂዷል። ሰላም ጤና ይስጠልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ለቤቱ አዲስ ይሆናችሁ ላይክ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ዳጣ ክፍል 35 ተለቀቀ። እንግዲህ ወደ 34 ስናመራ ሰላምዬ በጥያቄ ውስጥ ትገኛለች። ምክንያቱም ስለ ዳጣ ማወቅ የጓጓችው ሰላም አሁን ላይ ናታን ሁሉንም ነገር ነግሯታል። እየጠበቅኩ ነበር ንገረኝ፣ ከጀመርክበት ቀጥል እያለች ወደ ኋላው እሱ ወሬውን ጀምሮላት የጌም ጨዋታው ነበር እየሄደው። እናም ምንድነው የጀመርኩልሽ ሲላት ሁሉንም ነገር እያስረዳታል። የተወለደችው አዲስ አበባ እንደሆነ ነው። እናም ድሬዳዋ ያለችው ውሸት ነው፣ እንደዛ ብላ ነው የነገረችኝ ስትል ማን ነገራት ጥራት እያለች እሷም አሁን ከነ ምሳሌ ቤት ሄዳለች ስትባል እንግዲህ እየጠራት ነበርና እንግዲህ ዳጣም በሩጫ ነበር የመጣችው። እንዴ አሮጣችሁኝ ለምንድን ነው በምትል ጊዜ እንዴት ነው አንቺ ግን ለምንድን ነው ስትቆጣትም እንደናት ማለት ነው። እንግዲህ ሰላምዬ ስለዋሸችም ለምንድን ነው እንደዚህ መዋሸት እንትን ያልሽው አቶ ደረጀስ እንደዚህ ጋሽስ እንደዚህ እንትን ሌላ የቻለው ስትላል ነበር። በቃ እኔ አላቅም እኔ ተነገርኩኝ አዲስ አበባ ነው የተወለድሽው ተባልኩኝ እኔ አላቅም ስትላትም ነበር እየቀላቀለኝ። እናም ሰላምዬ እንዴ ታዲያ ይሄንን ያለች ሰው ማን ነው? አዲስ አበባ ተወለድሽ ድሬዳዋ ያለች ማን ነው ስትላት በቃ እኔ ነገሩኝ እያለች ያው ዳጣ ማን ነው ናታን እንደነገራት ስላወቀኝ ምስጢሩን
ለእሷስ እንድነግራት ነግሯታል። አንተ ነህ ይሄንን ያደረግከው ስትለው ሁለተኛ ይዘሃለሁ እያለኝ ነበረ፣ ንገሪኝ አሁን እያለች ሰላምዬም ስለ እሷ ለማወቅ እየጓጓችው ማን ነው ብላትም በቃ ሰው ነገረኝ እናንተ የትስ ቢሆን ምንድን አገባችሁ ስትል ነበር። እና ናታን ላይም ስታፈጥ ነበረ። ናታን ለምን ሚስጥሬን ተናገርክ ብላ ማለት ነው። ደግሞ ለሰላም እኮ እንደምነግራት ነግሬሻለሁ ብሏት ተነስቶ ይሄዳል ማለት ነው። ትሄዳለች እሷም እንግዲህ ይህን እያደረጉ ሳለ እሱም ተነስቶ ይሄዳል ማለት ነው። ወደ ኤቢ ጋር ስንመጣ ኤቢ እንግዲህ ቃጅል ፍቅረኛዋ ነው። ፍቅረኛዋ ስለነበረ በመስመር ላይ ስትሄድ ከመስመሩ ጠብቆ ያገኛታል። እሱም ሲያገኛት ኤቢዬ እያለ ዘሎ ሲመጣባት፣ አንተ ግን ምን አይነት ነክ? ምንድን ነው የምትፈልገው ከኔ እንደ የስንት ዓመት? እኔ እኮ በጣም ነው የማፈቅረች ተረጅኝ እያለ ብዙ ቃላት ሲደረድርባት፣ ኤቢ እንኳን እሱን ቃጅልን ቀርቶ ለሰው ሪስፔክት የሌላት ሰው ናትና እንዳንተ አይነት አንተ ወንድ አይደለህም እያለች አእምሮውን ስትነካው ነበረ። ስሜቱን መቆጣጠርም አቃተው እና አንተ አሁን ወንድ ነህ ሱሪህን ማውጣውና እየሮጥክ አሳየኝ፣ አንተ ወንድ አይደለህም፣ ስለዚህ አውጣና እስኪ ልይክ ወንድ መሆንህን እያለኝ በጣም መጥፎ ቃላቶችን ስትናገረው ነበረ ማለት ነው ቃጅልም ደግሞ ስሜቱን መቆጣጠር በጣም አቃተው። እንዴት እንደዚህ ትለኛለች? ወንድ ልጅ ነኝ እኮ እንዴት እንደዚህ ትይኛለች? ቢላትም በፍጹም ለአንተ እኔ አልመጥንም አትመጥነኝም እያለች ራሷን ለራሷ ሪስፔክት ሲኖራል፣ ለሱ ግን የምታደርግለው ነገር በጣም አእምሮውን ነካው ማለት ነው። እናም ይሄን እያለችው ሳለ እባክሽን ይችላል ለአንተ የምትመጥንህ እንደውም ልንገርህ ዝንጀሮ ናት መሰልህን ጥቁር ስለሆንክ ዝንጀሮ ነች ትለዋለች። የዚህ ጊዜ ስሜቱን መቆጣጠር ያቅተዋል። ቃጅልም በጣም ብዙ ነገር ስትለው ነበር። እንኪ ብሎ በጥፊ ይላታል ማለት ነው። በጥፊ ብሏት እዛው ጥሏት ይሄዳል ማለት ነው። እሷም ተነስታ ወደ ቤቷ ትሄዳለች። ያን እንግዲህ ተደብድባ ወደ ቤቷ ቀጥታ ትሄዳለች። አሁንም ተንኮለኛዋ ኤቢ በዳጣ ነው እንትን የምትለው፣ አስደበደብሽኝ እያለች አንቺ ነሽ አይደል የላክሽው እያለች ፍቅረኛዋ የራሷ ፍቅረኛ የነበረው ቃጅል አሁን ላይ በጣም አፈቅርሻለሁ እያለ እያስቸገራን ነው። ግን እሷ አሁንም እሱ በደበደባት ወደ ዳጣ ነበረ ምክንያት ይዛ የመጣችው አይገርምም። እናም ይሄን እያለችው ሳለ እሷም ትታው ሄዳለች ማለት ነው። ቃጅልም ወደ ቤቱ ተመልሷል ማለት ነው። እናም ወደ እናትየዋና ወደ አቶ ደረጀና ሰላምዬ ስንመጣ እንግዲህ በባለፈው ፓርት ላይ እኔም ስህተት ሰርቻለሁ ብሎ እንግዲህ የቀን ጎደሎ ሲል ነበረ። እናም የቀን ጎደሎ እኔም ገጥሞኛል ሲል እንግዲህ ወይዘሮ ሰላምም ምንድን ነው አልገባኝም ማለት እንዴት ነው እያለ ሁሉንም ነገር እያስረዳቸው ነበረ። አንዳንዴ በስህተትም ሆነ አውቀን የምናደርጋቸው ነገሮች ይገጥማሉ። እነዛ ደግሞ ሚስጥር ታውቂያለሽ፣ ሚስጥር ማለት አንዳንዴ ለራሳችን እንኳን ሚስጥር ሆኖ በራሳችን ይዘነው እዛው ስንሞት ራሳችን የምንቀብረው ሚስጥር አለ። ሚስጥር ደግሞ ያ ደግሞ በቃ በራሳችን ውስጥ የሚኖር ለሰዎች ለመናገር የማይፈልገው ነገር አለ እያለች በምሳሌ እያስረዳቸው ነበር። አቶ ደረጀ ግን በጭንቀት ውስጥ የሚገኘው ማለት ነው። አሁን ላይ እሱ በዛ ነበር ይሄንን ቃላት ስትለው ግን በጣም ነው እንትን ያለው ማለት ነው። በቃ ይሄንን ስትለው የሆነ አእምሮ አመሰግናለሁ ብሎ ይሄን ቃል ማለት ምንድን ነው ስትል፣ አይ ስለ ሚስጥሩ ይሄን ስትለው ንገረኝ፣ ዛሬ አንላቀቅም፣ ሚስጥርም ቢሆን ከኔ መደበቅ የለብህም፣ ስለዚህ ልነግረኝ ይገባል ትለዋለች። እሺ ምሳ እየበላን እነግርሻለሁ ብሎ እሷንም ይዟት ይሄዳል ማለት ነው። እናም ሚስጥሩንም አላወራት በጥያቄ ውስጥ ይዞ ጥያቄውን ይሄን ነገር ሚስጥሩንም አስረድተዋለች እና አመሰግናለሁ ብሎ ከአእምሮ
ቀለል ብሏል። ምክንያቱም ለእሷ ይሄን ብትሰማ በራሴ ምስጢር ሆኖ ይቀመጥ እያለ ነው አሁን አቶ ደረጀ የሚገኘው ማለት ነው። እናም እንግዲህ ወደ ኤቢ ስንመጣ ኤቢ ቃጅል ደብድቧት ቤት ውስጥ መታለች ማለት ነው። እናትየውና እንግዲህ አቶ ደረጀና ሰላም አቶ ደረጀና ማርታ ማለት ነው አሁን ላይ እንዲህ ልጁን እንዴት እንደዚህ ያደርጋል? ልጅን እኔማ አሳስረዋለሁ እያለች ነው ማርታ እንትን የምትለው። ይሄን ከሌሎች ይልቅ አፈቅራለሁ ብሎ የሚንጓተተው ልጅ እሱ ላይ አንድ ነገር ማድረግ አለብን እያሉ እንዴ በህግ አይደለም እሱ ከነ አባቱ ነው የማሳስረው እያለች ነበረ ወይዘሮ ማርታ። እንዴ እሱ እኮ ፍቅር እንትን ብሎት ነው እያለ ተረጋጊ፣ እኛ ወንዶች ያፈቀርነውን ሰዎች እንደዚህ ግዴታም ቢሆን እንትን እንላለን እያለ የእሷ ፍቅረኛም ባሏም ናታን ነው እያለች እያወራኝ ትገኛለች። ወይዘሮ ማርታ ለባለቤቷ ማለት ነው። እሱም እሱ አይደለም እንግዲህ ያፈቀረ የሚያፈቅራት ከሆነ ይሄ ነገር ደግሞ እሱ ባጠፋው አባትየው ምን ብለሽ ነው እያለ ሲላት ነበረ። እንዴ አባቱስ ቢሆን ከነ ቤተሰቦቹ አሳስራለሁ እያለች ማርታም እየተናደደች ትገኛለች ማለት ነው። እናም እንግዲህ እና ወደ ዳጣና ናታን ስንመጣ ናታንና ዳጣ ከሳሎን ተቀምጠዋል። እንግዲህ እሱም መጥቶ ከእሷ ጋር ቁጭ ብሎ እያወራ ነበረ። ቁጭ እንዳለ መጀመሪያ ውሃም እንደባደባለን፣ ነገ የፈሰሰውን ደማችንን እንከፍላለን እያሉ ሁለታቸውም እያወሩ ነበረ። ዳጣና ውሃ ማለት ነው። ስለዚህ እንደበድባለን እሷን እህታችንን የደበደበውን እያለች ነበረ ስታወራ የነበረው። እናም በዚህ የተነሳ ዳጣም ውሃም ሂጂ ተኛ አሁን ነገ እኮ ብላ ወሬውን ልትቀጥልለት ለናታን ስትል ሂጂ በይ አሁን ተኝ በደንብና ነገ በጧት እንሄዳለን በማለት ውሃን ታስተኛና ከናታን ጋር ትቀመጣለች። ናታን ጋር ተቀምጣ ሳለ ናታንም ከእሷ ጎን ቁጭ ብሎ እንግዲህ ፀጉሯንም እያዘጋጀላት በቃ እኔ እኮ በጣም ነው የምወድሽ፣ በጣም አፈቅርሻለሁ፣ አከብርሻለሁ እያለ እየነገራት ነበረ። እንግዲህ ኤቢ በሩን ከፍታ ከኋላም ቁማ እያዳመጠች ነበር እንዴት እንደሚያደርገዋት ማለት ነው። እናም እሷ ግድ እያፈቀረችው ናታን እሷን እንደዚህ ከሚያደርግ ያንተ እንደዚህ ትለው እኔ እህት ለምን አንተ የአቶ ደረጀ ልጅ አትሆንም እያለ ወንድሟ ሁን እያለች ትለው ነበረ መጀመሪያ ላይ ዳጣ ማለት ነው። ወንድሟ ነኝ እኮ ታዲያ እያለ ሲላት ነበር ማለት ነው። እናም እንግዲህ ኤቢ በሩን ከፍታ ከኋላ እያዳመጠች ነበር። በጣም ነው የምወድሽ፣ በጣም ነው የማከብርሽ እያለ በሚያወራት ጊዜ ኤቢ በጣም ትናደዳለች። የዚህ ጊዜ ስታያት ቀና ስትል ኤቢ ከኋላቸው ቁማ እያዳመጠኝ ነው መጣች ብላ ተነስታ ስትሄድ እሷም ምንድነው እናቴና አባቴ ተኝተዋል ብላችሁ እንደዚህ የማይሆን ወሬ የምታወሩት ሰምቻችኋለሁ እያለች ኤቢ ምንም አላወራን ሲላትም ናታን በቃ ነገር ሲጀምረው እሱም ተነስቶ ወደ ክላሱ ይሄዳል ማለት ነው። ክላሱን በሚሄድ ሰዓት እሷን ተከትላ ወደ እሱ ትመጣለች ማለት ነው። እሱ ክላስ ስመጣ ምን ሆነሽ መጣሽ ውጪ ቢላትም ልትሰማው ፈቃደኛ አይደለችም ማለት ነው። እናም ይሄን እያለችው ውጪ ሲላት ከእንደገና ሲቆጣት ተነስታ ትወጣለች ኤቢ ከሱ ክላስ ማለት ነው። እንግዲህ ነቅቶም ዳጣ ወደ ቃጅል ጋር በመሄድ ቃጅልን ለመደብደብ ወስናለች። ውሃንና ምጥንን ይዛ ነበር የሄደችው። እነሱም ድንጋይ ሰብስበው በእጃቸው ማለት ነው ያንን ድንጋይ ይዘው ሳለ እናም ድንጋዩን ሰብስበው በጣም ብዙ ድንጋይ ይዘው ነበር እየሄዱ ያሉት ማለት ነው። እንዴ ቤት ልትሰሪበት ነው እንዴ ይሄን ሁሉ ድንጋይ ያሹ በማለት ምጥንም ሁለቱም ይዘው በእጃቸው አንዳንድ ይዘው ከዛም ሲሄዱ ያዩትን ማመን አቃታቸው። ያዩትም ቃጅል ነው። ቃጅል እኮ በጣም ምርጥ ሰው ነው፣ ሁልጊዜ ኬክና አድርጎ የሚገዛልን ነው። እሱ ጭራሽ ኤቢን ምንም ነገር አላደረጋት፣ በጣም ምርጥ ሰው ነው በማለት ድንጋቸውን ጥለው ዳጣም ስታየው ገና ና በልግጠመኝ ስትል ከኪሱ ሲያወጣባት በጣም ትፈራለች።
በጣም በመፍራት በቃ ሩጥልኝ ተወፈራለሁ በማለት ያሳያትን ነገር ስትፈራ እሺ በቃ ታወራርጃለች ሲላት አወራርዳለሁ ብላ እያሯሯጠችው ከዚህ ላይ ነበር ያለቀው። ለነበረን ቆይታ አመሰግናለሁ። ባይ ባይ።